በጌታ የተከበራችሁና የተወደዳችሁ ቅዱሳን እንዴት ሰነበታችሁ? የእግዚአብሔር አምላካችን ጸጋና ሰላም ይብዛላችሁ። በዚህ ሳምንት እግዚአብሔር አምላክ ጸጋን ለአገልግሎት ከሰጣቸው በኋላ የመንፈስ ቅዱስን የጸጋ ስጦታ በነፃ ከተቀበሉ በኋላ የእግዚአብሔርን መንጋ በእረኝነት እንዲጠብቁና እንዲመግቡ ኃላፊነትና አደራ ከተሰጣቸው በኋላ በዚህ በተቀበሉት የመንፈስ ቅዱስ ነፃ ስጦታ የክርስቶስን መንጋ እንደ ባለ አደራ በታማኝነትና በመሥዋዕትነት ከማገልገል ይልቅ የእግዚአብሔርን ጸጋ በሽያጭ መልክ የሚያቀርቡ የእግዚአብሔርን መንጋ ዋጋ እያስከፈሉ ጸጋን የሚቸበችቡ በዚህ መሃል መታወቅን፣ መክበርን፣ ጥቅም ማግኘትን ቀዳሚ አጀንዳቸው አድርገው የሚረባረቡ የእግዚአብሔርን መንጋ በባለአደራነት የተቀበሉ መሆናቸውን የዘነጉ የቅጥረኝነትና የምንደኝነት መንፈስ የተጠናወታቸው ሰዎች የቤተ ክርስቲያንን ገጽታ ምን ያክል እያበላሹት እንደሆነ እያየን በመሆኑ ጥቂት ማስታወሻ ለመናገር ነው ብቅ ያልኩት። እግዚአብሔር መንጋውን ብቻ ሳይሆን በአደራ የሰጠን መንጋውን የምናገለግልበትን ጸጋም በአደራ ሰጥቶናል። የራሳችን የሆነ ነገር የለንም። ለአገልግሎቱ ሾሞን ታማኝም አድርጎ ቆጥሮ አገልግሎቱን ሲሰጠን አገልግሎቱን የምንፈጽምበትንም መንፈሳዊ አቅምና ጉልበት ራሱ እግዚአብሔር ነው የሚሰጠን። ያንን መንፈሳዊ ስልጣን ያንን መንፈሳዊ አቅም ግን ለችርቻሮ ለሽያጭ በምናቀርብበት ጊዜ አንድም አገልግሎቱ ይጎዳል፣ ሁለተኛም የእግዚአብሔር ክብር የእግዚአብሔር ምስጋና በእኛ ዘንድ ያንሳል፣ ክብሩ ይጎላል። እንዲህ ያለ ድርጊት እየተለመደ መጥቷል። ሆኖም ግን ግብረ ገባዊነት የሌለው መንፈሳዊነት የሌለው ክርስቲያናዊ ልምምድ አለመሆኑን ፍርጥም ብለን ጥርት አድርገን መናገር ያስፈልገናል። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 10 ከቁጥር 8 ላይ ድዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀብላችኋልና በከንቱ ስጡ ይላል። ይሄ በክርስቶስ ተልእኮ ከክርስቶስ ተቀብለው ለሄዱት የእርሱ ደቀ መዛሙርት የተሰጠ ቀጭን መመሪያ ነው። መመሪያው የአገልግሎት መመሪያ ብቻ ሳይሆን አገልግሎቱን በምን መልኩ ማገልገል እንዳለባቸው የተሰጠ ፕሪንሲፕል ነው። በከንቱ ተቀበላችሁ በከንቱ ስጡ የሚለው በአሁኑ ዘመን ከምናየው መንፈሳዊ ካባ ለብሶ ከገባብን ከንቱ ልምምድ እጅግ የራቀ እንደሆነ እናያለን። የክርስቶስ ወንጌል የጸጋ ወንጌል ባይ ግሬስ አሎን የዳንበት
ባይ ግሬስ አሎን ከጠላት እስራት የተፈታንበት፣ ወደ እግዚአብሔር መንግሥት የፈለስንበት፣ ልጆቹም አገልጋዮቹም የሆንበት፣ እግዚአብሔር ከፍቅሩ ከምሕረቱ ከጸጋው የተነሳ የሰጠን ታላቅ ስጦታ ነው። በአንዳንዶች ዘንድ ይህ የወንጌሉ ትምህርት ኮራፕትድ እየሆነ ዲስቶርትድ እየሆነ እንዳለ እናያለን። መንፈሳዊ አገልግሎትን መገበያያ በማድረግ ተጠቃሚ የመሆን ፍላጎታቸውን አንዳንድ ወገኖች ሲያሳኩ እናያለን። በአቋራጭ ክብርን የማግኘት፣ ዝናን የማግኘት፣ በአቋራጭ ሀብትን የማግኘት ፍላጎታቸውን በአገልግሎት መድረክ ላይ ሲያሳኩ እንመለከታለን። በቤተ ክርስቲያን ታሪክ ውስጥ ሁላችንም እንደምናውቀው አንዳንድ ጊዜ እንደዚህ ያለ አስተሳሰብና አመለካከት ይዘው ብድግ የሚሉ ሰዎች ተከስተው እናውቃለን። በአዳጌዋ የጥንቷ ቤተ ክርስቲያን ይህን አይነት ልምምድ ይዞ የመጣ አንድ ሰው እንደነበረ እናስታውሳለን። በሐዋርያት ሥራ ምዕራፍ 8 ከ18 እስከ 20 ላይ እንደዚህ ይላል። እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ሥልጣን ስጡኝ አለ። እነ ጴጥሮስ ጋር መጥቶ ሲሞን ተብሎ የሚጠራ ሰው ነው። ጴጥሮስ ግን የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ካንተ ጋር ይጥፋ አለው። ሲሞን በሐዋርያት እጅ መጫን መንፈስ ቅዱስን ሰዎች ሲቀበሉ ሲያይ እሱም ደግሞ ይህንን ልምምድ ተቀብሎ የገንዘብ ልውውጥ ማድረግ እንዲችል፣ በአቋራጭ መክበር እንዲችል፣ በአጭር ጊዜ ውስጥ ገንዘብ ባለሀብት መሆን እንዲችል፣ ይህንን ገንዘብ ከፍሎ እንኳን ማግኘት የሚችልበት እድል ካለው እነ ጴጥሮስ ጋር ቀርቦ ጠየቀ። የእግዚአብሔርን ጸጋ የእግዚአብሔርን ስጦታ በገንዘብ ለማግኘት አስቧልና ጴጥሮስ ምን አለው? ብርህ ካንተ ጋር ይጥፋ። በዚህ ባለንበት ዘመን ይሄ ሲሞናዊነት በጣም በብዙ እየተስፋፋ የሚገኝ ልምምድ ሆኗል። እግዚአብሔር የሰጣቸውን መንፈስ ቅዱስ የሰጣቸውን የጸጋ ስጦታ በሳንቲም የሚለውጡ፣ የተጸለየበት ዘይት፣ የተጸለየበት ውሃ፣ የተጸለየበት ጨርቅ እያሉ የእግዚአብሔርን መንጋ ገንዘብ እያስከፈሉ በእግዚአብሔር ቤት ውስጥ የንግድ ቤት አድርገው የሸቀጥ ቤት አድርገው ስሙን ሲያስነቅፉ ለወንጌሉ እንቅፋት ሲሆኑ እያየን ነው። አንዳንድ ሰዎች ይህንን ነገር እንደ ቀላል የሚያዩ አሉ። ይህ ግን ትልቅ ግምት ተሰጥቶ ቤተ ክርስቲያን ልታወግዘው የሚገባት አሰናካይና አደናቃፊ ልምምድ ነው። እነዚህን ሰዎች እየተከተሉ ገንዘባቸውን፣ ንብረታቸውን ከማጣት አልፎ ቅድስናቸውን ጭምር የሚያጡ፣ ትዳራቸውን የሚያጡ፣ ሕይወታቸውን በብዙ ውጥንቅጥ ውስጥ የሚከቱ ሰዎች ቁጥራቸው እጅግ እየበዛ መጥቷል። ወገኖቼ ሆይ በዚህ አጭር ቪዲዮ እንደነዚህ ያሉ የእግዚአብሔርን ቤት፣ የሸቀጥ ቤት፣ የገንዘብ ልውውጥ ቤት፣ የእግዚአብሔርንም ጸጋ የመክበሪያ የሚያደርጉ ሰዎችን አጥብቀን ልንቃወም፣ አጥብቀን ልናወግዝ እንደሚገባ ለማሳሰብ ነው። ጌታ ጸጋውን ያብዛልን። በያላችሁበት የእግዚአብሔር ምሕረት ይብዛላችሁ።